قصة مأساة فتاة የአንዲት ወጣት አሳዛኝ ታሪክ ነው። اسمعوا إلى قصة ታሪኳን አድምጡ። زفافها بعد ሰርጓ ሊፈጸም 3 ወር ብቻ ነበር የቀረው። سوف تتزوج بعد 3 ከ3 ወር በኋላ ልታገባ ነበር። لكنها لا زالت على علاقاتها الفاجرة ነገር ግን እሷ አሁን ከኖረኛና ከተከለከሉ ግንኙነቶቿ አልተላቀቀችም ነበር። ستتزوجين يا فلانة بعد شهور እከሌ ሆይ ከወራት በኋላ እኮ ልታገቢ ነው፣ አሁን እጮኛለሽ። أنت الآن يعني رجل አንቺን በሐላል የሚፈልግሽ ወንድ አለ። ولكنها لا زالت ነገር ግን እሷ እንደ አንዳንድ ወጣቶች እንዲህ የምታስብ ትመስላለች። هذه آخر الأيام قبل أن أدخل السجن أفعل ما أفعل ይሄ ወደ ትዳር እስር ቤት ከመግባቴ በፊት ያለኝ የመጨረሻ ጊዜ ነው። ከመግባቴ በፊት ልደሰትበት። عندها أصحاب وعندها علاقة محرمة በተከለከለ ግንኙነትም ጓደኞች ነበራት፣ ሐራምም ትሰራ ነበር። قبل زواجها ب3 شهور ከሰርጓ 3 ወር ሲቀራት አንድ ነገር አወቀች። ما الذي حدث؟ ምን ተፈጠረ? ما الذي جرى؟ ምን ገጠማት? تقول صاحب ጓደኛዋ እንዲህ ስትል ታወራለች። اتصلت بي قالت لي تعالي አንድ ቀን ደውለችልኝና እባክሽ ነይ በአላህ ይዤሻለሁ ነይ አለችኝ። تقول فذهبت إليها فوجدت ትላለች ወደ እሷ ሄድኩ፣ ጓደኛዬ ስታለቅስ አገኘኋት። ما الخبر؟ تبكين ለምን ታለቅሻለሽ? ሰርግሽ እኮ ከ3 ወር በኋላ ነው። تبكين ومثلك تفرح وتسعد አንቺን መሰል ሴት እኮ ደስ ይላት ልትደሰትና መልካሙ ልትጣበቅ ይገባል አልኳት። قالت لا مصيبة አለችኝ። አይ መከራ ነው የገጠመኝ قالت وما المصيبة؟ አልኳት። የምን መከራ? قالت لا تخبري አለችኝ። ለማንም እንዳትናገሪ قالت ما الخبر؟ አልኳት። ጉዳዩ ምንድነው? قالت إني حامل አለችኝ። እኔ እርጉዝ ነኝ። ممن؟ ከማን? من زوجك؟ لا ከባልሽ ነዋ አልኳት። زوجي لم يقربني إلى الآن ባለቤቴ እኮ እስካሁን አልቀረበኝም፣ ሰርጉን እየጠበቅን ነው። قلت لها ممن؟ ታዲያ ከማን ነው አልኳት። قالت من صاحبي ከፍቅረኛዬ ነው አለችኝ። إنا لله وإنا ኢና ሊላሂ ወኢና ኢለይሂ ራጂዑን። أنا الآن حامل ومضى على حمل እኔ አሁን ካረገዝኩ 1 ወር ሆኖኛል። وبقي على الزواج 3 شهور ሰርጌ ደግሞ 3 ወር ነው የቀረው። أهلها لا يعلمون ቤተሰቦቿ አያውቁም፣ أقرباؤها لا أحد يعلم ዘመዶቿም አያውቁም። لو علموا لذبحوها ቢያውቁ ኖሮ ያርዷት ነበር፣ ይገድሏት ነበር። ماذا تفعل؟ ምን ታድርግ? تقول هي صاحبتي ጓደኛዋ ትላለች كتمت سرها የጓደኛዬን ምስጢር ጠበቅኩላት። كل يوم يمضي كسنة في حياتها እያንዳንዱ ቀን እንደ ዓመት ቆጠረችው። تصارع الهموم ከህመሟ ከጭንቀቷ ጋር ትታገል ነበር። تقول بحثت وهي عن حل አብረን መፍትሄ ፈለግን፣ ነገር ግን አጣን። استشرنا بعض الأطباء ብዙ ዶክተሮችን አማከርን፣ ذهبنا إلى كثير من الأطباء ወደ ብዙዎች ሄድን፣ ማንም ሊረዳን ፈቃደኛ አልነበረም። أي طبيب ይህን ጽንስ የሚያስወልድልን ዶክተር አለ ብንል መልሱ የለም ነበር። أي إنسان نعطيه ما ለሚረዳን ሰው የፈለገውን ገንዘብ ለመስጠት ዝግጁ ነበርን፣ ولكن لم يستجب ነገር ግን ማንም ሊረዳን አልፈቀደም። اتصلنا على بعض الشيوخ አንዳንድ የሃይማኖት ሰዎችንም በስልክ አናገርን። تقول حتى الذين اتصلنا ትላለች በሚያሳዝን ሁኔታ እነሱም ጥሩ ምላሽ አልሰጡንም። ما ردوا علينا بردود ቢያንስ የንስሐን በር ሊከፍቱላት ምንም ማድረግ እንዳለባት ሊመክሯት ሲገባ بعضهم عنفها بعضهم صرخ في وجهها አንዳንዶቹ አሸማቀቋት፣ አንዳንዶቹ ጮሁባት፣ ሌሎቹ ደግሞ ስልኩን ፊቷ ላይ ዘጉባት። ما اتصلت على أهل الحكمة منهم ምናልባት የጥበብ ሰዎችን ባለመገኘቷ የአላህ ውሳኔ ሆኖ ይሆናል። تقول صاحبتي كل يوم ትላለች ጓደኛዬ በየቀኑ ጭንቀቷ ይጨምር ነበር፣ تخنقها العبارة እንባዋ ያንቃት ነበር። مثلها تستعد للزواج እሷን የሚመስሉ ሴቶች ለሰርጋቸው ይዘጋጃሉ፣ تبحث عن የሰርግ ልብስ ይመርጣሉ። مثلها تبحث عن እሷን የሚመስሉ ሴቶች በሰርጋቸው ምሽት ምን እንደሚያደርጉ፣ أين ستسافر بعد ከሰርግ በኋላ የት እንደሚያሳልፉ ያልማሉ። مثلها تعيش في سعادة እሷን የሚመስሉ ሴቶች እነሱ በአላህ እንጂ በማንም በማይታወቅ ደስታ ውስጥ ናቸው። إلا صاحبتي የእኔ ጓደኛ ግን تعيش في هم وغم በአላህ እንጂ በማንም በማይታወቅ ከባድ ጭንቀትና ሐዘን ውስጥ ነበረች። تقول في يوم من ትላለች ከለታት አንድ ቀን اتصلت علي أمها እናቷ እያለቀሰች ደወለችልኝ። قالت لي يا فلان እከሌ ሆይ አለችኝ፣ علمت عن صاحبتي ስለ ጓደኛሽ ሰማሽ? قلت لها نعم كنت عندها አዎ ትናንት እሷ ጋር ነበርኩ። قالت لها ምን እንደተፈጠረ ታውቂያለሽ? خير إن شاء الله يا أم ኸይር ኢንሻአላህ የእገሌ እናት። ما ندري دخلنا ምን እንደሆነ አናውቅም። ዛሬ ጠዋት ክፍሏ ስንገባ وجدناها على الأرض መሬት ላይ ወድቃ አገኘናት። حملناها إلى المستشفى قالوا لنا ما ተሸክመን ወደ ሆስፒታል ወሰድናት። ከሌሊት ጀምሮ ሞታለች አሉን።
بكيت قلت لها كيف አለቀስኩ እንዴት ሞተች አልኳት قال الطبيب أكلت حبوبا سموم ዶክተሩ አለን መርዛማ ከይኖችን ወስዳ ልጃችሁ ራሷን ገድላለች قتلت نفسها وزفاها ሰርጓ ከ3 ወር በኋላ ሊፈጸም የነበረች ልጅ ራሷን አጠፋች همها قتلها ጭንቀቷ ገደላት ذنوبها قتلت ወንጀሏ ገደላት المعصية ከአላህ መራቋ ራሷን እንድታጠፋ አደረጋት تقول ይህች ጓደኛ እንዲህ ትላለች تقول للمجتمع ለማህበረሰቡም እንዲህ ትላለች حرام عليكم አግባብ አይደለም حرام عليكم አግባብ አይደለም ይህች ልጅ ተጠቂናት نعم هي أخطأ አዎ ተሳስታለች لكنها ضحية ነገር ግን እሷ ተጠቂናት ለማን ضحية لمجتمع سمح لهذه الأمور እንደዚህ አይነት ነገሮች ያለ ከልካይና ገሳጭ እንዲስፋፋ ለፈቀደ ማህበረሰብ ተጠቂናት ضحية لأم كانت غافلة ስለ ልጇ ምንም የማታውቅ ቸልተኛ ለነበረች እናት ተጠቂናት أب ስለ ልጁ ምንም ለማያውቅ አባት إنها قصص እነዚህ ታሪኮች ናቸው إنها عبر እነዚህ ግሳጼዎች ናቸው لكن أيها الإخوة ነገር ግን ወንድሞችና እህቶቼ ሆይ لننتبه لأنفسنا ለራሳችን እንጠንቀቅ لنتقي الله عز وجل አላህን ሱብሓነሁ ወተዓላን እንፍራ لنعتبر እንማርበት لنستشعر እንገንዘብ لنهتم بأهالينا بأولادنا ለቤተሰቦቻችን ለወንድ ልጆቻችን ለሴት ልጆቻችን ትኩረት እንስጥ كم من أم غافلة ስንትና ስንት እናት አለች ስለ ልጆቿ ቸልተኛ የሆነች ترسلهن إلى صاحبها ወደ ጓደኞቻቸው ቤት ትልካቸዋለች ما تعرف أن لصاحباتها የጓደኞቻቸው ወንድሞችና ሌሎች ወንዶች በቤት ውስጥ እንዳሉ አታውቅም كم من أم ترسل ስንትና ስንት እናት አለች ልጆቿን ከሹፌሮች ጋር የምትልክ ما تدري أن السائق ሹፌሩ ወንድ መሆኑን አታውቅም ምን بل هي تدري لكنها لا تريد በእርግጥ ታውቃለች ግን አታውቅም لا تريد أن تدري ማስታወስ አትፈልግም أن السائق رجل ما ሹፌሩ ምንም ይሁን ምን ወንድ መሆኑን تخرج بنات ልጆቿ ይወጣሉ بأي لباس በማንኛውም ልብስ بأي عطر በማንኛውም ሽቶ بأي رأي በማንኛውም ጠረን لا تبالي ግድ አይሰጣትም إلا أنها تتابع እሷ የምትከታተለው ተከታታይ ፊልሞችን የሳተላይት ጣቢያዎችን ነው وتجلس مع جاراتها ከጎረቤቶቿ ጋር ትቀመጣለች የፈለገችውን ታደርጋለች كلكم راع وكلكم مسؤول ሁላችሁም እረኞች ናችሁ ሁላችሁም ከምትጠብቁት ትጠየቃላችሁ أسأل الله جل ልዑሉ አላህን እለምነዋለሁ أن يرينا الحق حقا እውነትን እውነት አድርጎ እንዲያሳየን እንድንከተለውና እንዲወፍቀን ويرينا الباطل باطلا ውሸትንም ውሸት አድርጎ እንዲያሳየን እንድንርቀውና እንዲወፍቀን እለምነዋለሁ አኺራ ቲዩብ እስላማዊ ቻናል